ያንተ ነው ብለሽ እየገገምሽ ነው አይደል? እሺ የኔ ልጅ ይሁን በቃ የኔ ልጅ ይሁንና እዩ ትሰሚኛለሽ? አይመለከተኝም ስለሌላ ነገሮችሽ። የኔ ልጅ ይሁንና ይሄ ልጅ ሆድሽ ውስጥ ያለው ልጅ ይሁንና ምን ማለት ነው እንደሆነ እያወቅ ለምንድን ነው ይሁንና ባቅ እኮ እኔ ባቅ እዩ ባቅ ይሄን ያህል አንገረጣጣም፣ ይሄን ያህል አንሳካክስም። ገብቶሻል አይደለ? ማመን ስላልፈለኩ ነው የሁሉ ነገር። እሺ ማመንም ስላልፈለኩ ነው። ምንም ይሁን ምን እኔ ከአንቺ ጋር መገናኘት የምፈልገው የልጅ ተወልዶ የዲኤንኤ ቀን ብቻ ነው። ከዛ የዛኔ እናወራለን። ማድረግ ያለብኝንም አደርጋለሁ። እስከዛ ድረስ አጠገቤ አትድረሺ። አይመለከተኝም ስላንቺ። የራስሽን ህይወት ኑሪ። ህይወቴን አጥበጥብጪ፣ በሰላም ልኑርበት። የራሳችንን ኃጢአት፣ የራሳችንን ጉድፍ፣ የራሳችንን ጉድ ደብቀን ቤታችን ዘግተን ማለት ነው። እከሌ እንዲህ ነው፣ እከሌ እንዲህ ነው፣ እከሌ ጉዱ ነው፣ እከሌ እንዲህ ነው፣ የከሌ ቤት እንዲህ ነው የምንል በስተናል በዚህን ሰዓት። በእውነት እግዚአብሔር አምላክ ልቦና ይስጠን። የእውነት ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንዴት አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን። ሰላማችሁ ይዛለኝ። እንግዲህ ያው የትላንትና ቪዲዮ እንዳያችሁት አብዛኛው የሰገጠ ኮሜንት ነበረ። ብቻ እኔ እንጃ የድራማው እንትኑን መልእክቱን ያልገባቸው ናቸው ብዬ አስባለሁ። እናንተ በምትሰጡት ኮሜንት በምትናገሩትን ነገር እነሱ አይዲያ ቀይረው ነው የሚመጡላችሁ። ዛሬም ሊመጡ ይችላሉ፣ ላይመጡም ይችላሉ። ግን ደግሞ እናንተ በማትጠብቁት መንገድ ነው የሚመጡት። ይሄ ደግሞ የእናንተ የምትሰጡትን አስተያየት የምትጽፉትን ነገር የእነሱ ፊድባኩ ሌላ ነው ማለት ነው። ሌላው ደግሞ የራሳችን ኃጢአት የራሳችንን ጉድፍ ደብቀን ከሌ ማለታችን የእውነት ከዚህ እግዚአብሔር ይጠብቀን። በእውነት ኃጢአት ማለት ሰው የገደለ ብቻ የሚመስላቸው አሉ፣ አብዛኛው ማለት ነው። በእውነት ሰው ገደለ ብቻ ነው ኃጢአተኛ የሚሆነው የሚያስቡ አሉ። ይሄ ከእውቀት ነፃ ባዶ የሆነ ማለት ነው። በየደቂቃው በየሰከንዱ ኃጢአት እየሰራሽ እከሌ ጉዱ እንዲህ ነው፣ እርስ በራሳቸው የተጻጻፋችሁትን ሀይሚና ብሩኬ እንዲህ ናቸው እንዲህ ናቸው እንዲህ ነው እሱ እንዲህ ነው የምትሉ ማለት ነው። ጉዱፉን ቅጣቱን እስራቱን ወደ እናንተ ነው የሚበዛው ማለት ነው። እና በዚህንም አጋጣሚ ወቁ። በተለይ አብዛኞቻችሁ አንገታችሁ ላይ ማህተብ ያደረጋችሁ ናችሁ ማለት ነው። መጨረሻውን አይታችሁ ለመሳደብም ያው የመሳደብ ሱስ አለባችሁ ማለት ነው። የመሳደብም ትችላላችሁ፣ ያመቻችኋል ማለት ነው። መጨረሻውን አላያችሁትም አይደለ? መጨረሻው የሚሆነው ልጅቷ ስትናገር ነው ማለት ነው አይደለ? ኢየሩስ ማለት ነው። ሲቀጥል ቅመምዬ ማለት ነው። ቅመም ራሷ ምታቅ ጠንቅቃ ራሷ ማንነቷን ምታቅ ጀግና ሴት ናት። አንቺ በመራሻት፣ አንቺ በመከርሻት፣ አንቺ ባሳየሻት መንገድ የምትሄድ ሞኝ ልጅ አይደለችም። የእውነት ሞኝ ልጅ አይደለችም። ብሩኬ ደግሞ ከብሩኬ በላይ እኔ ያስብላታለሁ የምትሉ ደግሞ አንዳንድ አላችሁና መጀመሪያ ራሳችሁን ዩር ሰልፍ እዩት ማለት ነው። መጀመሪያ ሁሉም ነገር ከራስ ነው አይደል የሚጀምረው። ሀይሚ ከብሩኬ በላይ የሚያስብላት ሰው የለም። ይሄ እየመረራችሁት ዋጡት። እሷም እንደዛው ማለት ነው። ግን ደግሞ እዚህ ካራክተር ውስጥ የተሰጣቸው ካራክተር ነው እየተጫወቱት ያሉት። ሲቀጥል ብሩኬ እዚህ ውስጥ ሲገባ መጀመሪያ ተናግረዋል። ብዙ መስዋዕትነትን ያስከፍለኛል ብሏል አይደለ? ጣፋጩን ፍሬ ማየት አለባችሁ። ስለዚህ ለንግግር አትቸኩሉ፣ ለመፍረድ አትቸኩሉ፣ አትንጫጩ። ምናምን በቃ የሆነ መንጫጫት አለ እኮ ይሆናል አይደለ? በስነ ስርዓት የሆነ ውበት አለ ኮሜንት ብትሰጡ በጣም ከእናንተ የሚሄድ ነገር ማለት ነው። ራሳችሁ ናችሁ የምታሰጡት ማለት ነው። እና ከዚህ እንትን በሉ። ሌላው ያው እሱ ተናግሯል። ሰው እኔ ባቅ ይህን አክል አንገራጣጣም ብሏል። ገብቷቸዋል። እሱ የእሱ ልጅ ቢሆን ይህን አክል ሚዲያ ላይ እንደዚህ አወራም። ገብቷቸዋል። እንደዚህ አወራም። ሰው እንዴት አደረገው ነው ያውቅም አይደለም ያውቃል። እሷ እውነትም እነሱን ማለያየት ነገር ከሆነ ይህንን ትወናዋ ትቀጥልበታለች ማለት ነው። ይሄ ደግሞ እንዳትቀጥል ደግሞ የምታደርገው ማናት? ቅመምዬ ናት ማለት ነው። ከዚህ በኋላ ሚና መጫወት አለባት እሷ ናት። ብዙ ነገር ተማሩበት። እናንተ ናችሁ ክፍተት የምትፈጥሩት። ቅመምዬ መጀመሪያ ቪዲዮ የተላከላት ቀን
ቀስ ብላ የለሷ ማንነት ማጣራት ነበረ የነበረባት። ከዛ አልሰማም ነው ያለችው። አልሰማም አንተ ሌላ ህይወት አለህ እያለችው የነበረው እያለ ቀጠለ። ነገሩ ሰፋ፣ ክፍተት ተፈጠረ ማለት ነው። ካራክተሩ ነው የምነግራችሁ፣ የእነሱ የተሰጣቸውን ካራክተር ማለት ነው። እናንተ በዛ ውስጥ ሪሊ ነው ብላችሁ ህይወታችሁን እዛ ውስጥ አስገቡት ማለት ነው። ምንም ነገር ማለት ነው። እውነቱን ሳታውቁ ለመወሰን አትቸኩሉ። በተለይ የምታወጡትን ቃላትን ተጠንቀቁ ማለት ነው። ማለት ያንን ሰው ምን ፈልጎ ነው ብቻ ያው በብዙ ወይ መተርጎን ትችላላችሁ ብዬ አስባለሁኝ። ለማንኛውም ዛሬ ይመጣሉ አይመጡም እኔ እንጃ፣ ያው ሲቀምሩ ማለት ነው። ግን ሀይሚና ብሩኬ መቼም እንደማይለያዩ እኔ ልንገራችሁ ማለት ነው። መቼም አይለያዩም፣ መቼም ማለት ነው። እና ትናንትና እንደዛ እንዳለ እውነትም ተለያይተዋል ብላችሁ እሪ በከንቱ እያላችሁ ነበረ። ፎቶንም እየረገጣችሁት ነበረ። እሱ ኬር አይሰጥም ለፎቶ፣ ያው የለመደው ስለሆነ ማለት ነው። እና እናንተ ናችሁ የምትገመቱት ማለት ነው። ስለዚህ ቅመሟን እንትን አድርጋችሁ እናንተ ፎሎ መሰብሰብ ይሁን አላቅም፣ የእሷ ፎቶ አድርጋችሁ እሷ የሚወድ እሷን በቃ ከማንም በላይ አስባለሁ የምትሉ በጣም በዝታችኋልና እንዴ ከብሩካሺ አለያይታችሁ ልንበል ልታገቧት ነው እንዴ? ኧረ ተው የልጅ